ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን። ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ አድርጉ። ከመጣችሁ አይቀር አበረታቱኝ እላለሁ። እንግዲህ ትናንትና እንዳያችሁት አብርሽ እንግዲህ ወደ ቤተሰቦቹ ቤት እንግዲህ ሂዷን ሩታንና ሄሬሚላን ተሰናብቷቸው ሂዶ ነበር። ያው ሩታና ሄሬሚላ እንግዲህ ሁለቱ ሲገናኙ አይስማሙም። የሚፈጠረውን ነገር ታውቃላችሁ። እና እንግዲህ ያ የወሰዱበት ምክንያት ያው ለሱ ሰላም እንዳገኝ ብለው ነበረ። እንግዲህ ዛሬ ሄሬሚላ እንግዲህ ወንድሟና እንደውም የወንድሟ ጓደኛ ወይም የአብርሽ ጓደኛ ነበረ እና በፍጹም እኔ ያላብርሽ ከዚህ መኖር አልችልም፣ ወደ ቡታጅራ መሄድ አለብኝ ስትል ወንድሟም በፍጹም አንቺ ከዚህ መሄድ የለብሽም፣ ነገሮቹን ታባብሻለሽ፣ ለምን ትሄጃለሽ እያለን ነበረ። እሷ ደግሞ ለአብርሽ መድረስ አለብን፣ አብርሽ ወደ ራሱ መመለስ አለበት፣ መዳን አለበት። ስለዚህ ማንም ዘመድ ማለት የሚረዳውም የለም እያለች ነበር። እነሱ ደግሞ አይሆንም፣ አትሄጂም፣ አብርሽ እስከሚድን ድረስ እዚሁ መጠበቅ ነው እንጂ ያለብሽ ወደዛ መሄድ የለብሽም እያሏን ነበረ። ስለዚህ ሄሬሜላ ወደ ቡታጅራ መሄድ የለባትም። ስለዚህ አብርሽን እኮ ያራቁት ለምንድን ነው? ከጭቅጭቅ ከነገር እንድርቅ ነው። ምክንያቱም እንደምታውቁት ሩታና ሄሬሜላ አብረው ሲገናኙ እንግዲህ በጣም ስለሚጮሁ በጣም አይስማሙም እና ለዛ ነው እንግዲህ አብርሽን እነሱ ከሁለቱ ሴቶች ያራቁቱ ወደ ራሱ እስኪመለስ ድረስ ወደ ራሱ እስኪመለስ ድረስ ያው ወደ ቤተሰቦቹ መሄድ አለበት። ከዛ በኋላ ውሳኔውን እስከሚወስን ድረስ ግን በአሁኑ ባለበት ሰዓት ግን ያው ደህና አይደለም። ከማንኛቸውም ጋር መኖር የለበትም። ስለዚህ ጤናው መቀደም ስላለበት እና ሄርሜላ መሄድ የለባትም። እንደ አንድ ሰው እንደ ተመልካች ወደዛ ከሄደች እንግዲህ ነገሮቹ ይባባሳሉ። ከዛ በኋላ ጥሩ ነገር አይፈጠርም። እንግዲህ ያው የምትወደው የምታፈቅረው ከሆነ የአብርሽ ጤንነት የሚያሳስባት ከሆነ ከዚሁ ቁጭ ብላ ጸሎት እያደረገኝ መጠበቅ ወይም ደግሞ ወደ መንፈሳዊ ቦታ መሄድ ነው እንጂ ያለባት ወደ ቡታጅራ መሄድ አለብኝ ማለት የለባትም። ምክንያቱም አሁን ምሳሌ ቡታጅራ ትሄድ እናቱ የአብርሽ እናትም ሆነ አባት እንግዲህ በሶሻል ሚዲያ ነው እንጂ የሚያውቋትም በአካል አያውቋትም። ስለዚህ ከዛ ብትሄድ በጥሩ ነገር ላይ ይቀበሏት ይችላሉ። አብርሽ ደስ ሊለው ይችላል ሲያየት ሊደሰት ይችላል። ነገር ግን ደግሞ እናት አባት ደግሞ ለምን መጣሽ ብሎ እንደውም ቡዜና ደብን ለምን መጣሽ ብሏታል። ተመካክረን አልነበረ? ለምንድን ነው እንደዚህ ያደረግሽ? ጥሩ ነገር አልሰራሽም ይሏታል። ሄርሜላ ከሄደ ደግሞ ሩታም ተከትላት ትሄዳለች። ያ ማለት ነገሮች ይበላሽና አብርሽ የባሰ ደግሞ ጭንቀት ውስጥ ይበዛል፣ ሁለቱ ስለሚጨቃጨቁ። ስለዚህ ሄርሜላ ከዚህ ሆና መጠበቅ ነው ያለባት። አብርሽ ወደ ራሱ እስከሚመለስ አብርሽ መቶ ድኑ ውሳኔውን እስከሚናገር ድረስ ሩታም ሆነ ሄሬሜላ በትዕግስት መጠበቅ ነው ያለባቸው። ስለዚህ አሁን ላይ እኔ ጋ አሁን ይሄ አይሰራም። ምክንያቱም እንደምታዩት ራሱን እንትን አይልም እና ሄሬሜላ አሁን ገና ተሳሳሽ፣ ወደ ቡታጀራ መሄድ የለብሽም። በቃ መጠበቂያው እንግዲህ ያለ አብርሽ እኔ ሳስበው ያለ አብርሽ ሁለቱ ሴቶች የሚኖሩ አይመስለኝም። እኔ እንጃ። ሩታም ትወደዋለች፣ ሄሬሜላም ልክ እንደዛው ታፈቅረዋለች። እንግዲህ ስለዚህ ፈተናውን ግዴታ ማለፍ አለባቸው ሁለታችሁ። ምናልባት አብርሽ ፈተና እየፈተናችሁ ሊሆን ይችላል። ፈተናውን ማለፍ አለባቸው። ከቤተሰብ ጋር ደግሞ መስማማት አለባቸው ነው እኔ እንዳንድ ተመልካች የምላቸው እንጂ ለአብርሽ የምታዝኑለት ከሆነ በቃ እሱ ወደ ራሱ እስከሚመለስ ጠብቆት ከቤተሰቦቹ ጋር ደግሞ ጊዜ ያሳልፍ። እዚህ ተቀምጦ እንግዲህ ምንም የሆነለን ነገር የለም። ምክንያቱም እንግዲህ ያው ሁለታችሁ ስትገናኙ ሩታና ሄርሜላ ሲገናኙ እንደምታያቸው ናቸው። ያው በጣም ነው የሚጣሉትና ለሱ አሁን ትናንት አይታቸዋል። ሊሰናበቱት መጡ። ሁለቱ በሚጨቃጨቅ ሰዓት አብርሽ እንግዲህ እንሂድ አለ። መጨረሻ ላይ ጥሏቸው ነበር ወደ ውስጥ የገባው እና ከዛ በኋላ እንግዲህ ዴቪድ ያለው አማራጭ በሩ ውጡ፣ ተሰናበቱና እኛ ይዘን መሄድ አለብን ሲል እንግዲህ ሩታ ደግሞ አይታችኋታል። እንግዲህ አብርሽ ወደዳችሁ
ወደዳችሁም ጠላችሁም እኔ ጋር ነው የሚኖረው ብላለች። ያ አብርሽ መጀመሪያ ሄዳንና ከፈለገው ሰው ጋር የመኖር መብት አለው። ከፈለገ ሩታ ከፈለገ ሄርሜላ ጋር እንግዲህ ሁለታችሁ እንትራት ዶሮ አይደለ አይገነጣ። ስለዚህ መጀመሪያ የልጁ ጤንነት ይቀድማልና ሄርሜላ መሄድ የለባትም እንዳላት ወንድሟም አትሄጂ እንዳላት መሄድ አለበት። በእርግጥ ለሱ አዝናለ ሊሆን ሀዛ ከሄደ ያው ይደብረዋል ነው። እሷ እንግዲህ ይደብረዋል ስላለች ነው እዛ ሄዶ እንግዲህ ቤተሰቦቹ ጋር ስለሆነ አይደብረውም፣ አይከፋውም። ያው እንግዲህ እስከዛ ድረስ ቻሉት ነው የምለው እናንተ ሁለት ሴቶች ሩታና ሄርሜላ የአብርሽ ንግስቶቹ። ለማንኛውም ንግስቶቹ አብርሽ እስከሚድን ድረስ ጠብቁት። የአብርሽ ንግስቶች አብርሽ እንግዲህ ውሳኔያችሁን እስከሚነግራችሁ ድረስ እስከዛ ድረስ በትዕግስት ጠብቁት። እንዲሁም ኮመንታተሮች ደግሞ ሁለቱን ሴቶች አትሳደቡ። ሴቱ ናቸው ሴት የምትሳደቡ ልጅ በጣም ነው የምታናዱኝ። አትሳደቡ። ሴት ልጅ ሴት አትሰድባትም። ስለዚህ አትፍረዱባቸው። ፍቅር ነው። ፍቅር አንዳንድ ጊዜ እውር ነው ከማታስቡት ካላሰባችሁ ቦታ ስለሚጥላችሁ። ስለዚህ ሁለቱ ሴቶች አትሳደቡ። እና ደግሞ አብርሽ ደግሞ ፈጣሪ አምላክ ድኖ በሰላም ሄዷን በሰላም ደግሞ ወደ ነበረበት ይመልሰው እንላለን። ጨርሶ ይማረው። ስለነበረን እናመሰግናለን። ባይ